ስልጣን ለኔ በምድርና በሰማይ ተሰጠኝ ይላል ወይም አለኝ ይላል። ስለዚህ ከአምላክ በቀር በምድርና በሰማይ ስልጣን ያለው የለም። ኢየሱስ ክርስቶስ ባለስልጣንና ኢየሱስ ክርስቶስ አምላክ እንደሆነ በዚህ ቦታ ማየት ትችላላችሁ። በእውነት ኢየሱስ ክርስቶስ ማን ነው? ነቢይ ብቻ ነው ወይስ አምላክም ጭምር? እኛ ክርስቲያኖች ኢየሱስ ክርስቶስ አምላክ ነው ብለን እናምናለን። ሙስሊሞች ደግሞ ከአላህ የተላከ መልእክተኛ መሲሳ ነው ብሎ ብቻ ያምናሉ። ስለዚህ ዛሬ አንድ በአንድ ከቁርአንና ከመጽሐፍ ቅዱስ እያጣቀስን የኢየሱስ ክርስቶስን አምላክነት የሚናገሩ ቃላቶችን እናያለን። አንደኛ ቁርአን አላህን ሱራ 57 ከቁጥር 3 ላይ እሱም በነገር ሁሉ አዋቂ ነው፣ ምንም በማይኖርበት ጊዜ ነበረ፣ ማንም በማይኖርበት ጊዜም ይኖራል እያለ አላህ አልፋና ኦሜጋ እንደሆነ ቁርአን በደንብ አድርጎ ይናገራል። ይሄ ማለት አላህ ፊተኛ ነው፣ አላህ ኋለኛ ነው ወይም ዘለዓለማዊ ነው እያለ ቁርአን ስለ እግዚአብሔር ወይም ስለ አላህ መለኮታዊ ባህሪ ይናገራል። እንዲሁም በዮሐንስ ራእይ 1 ምዕራፍ 1 ከቁጥር 8 ላይ ለዮሐንስ ኢየሱስ ክርስቶስ ራሱ ኢየሱስ ክርስቶስ ያለና የሚኖር አልፋና ኦሜጋ እኔ ነኝ። ኢየሱስ ክርስቶስ እዚህ ቦታ ቁርአን ለአላህ የተጠቀመውን ዳይሬክት ንግግር ለራሱ የተጠቀመ ነው። ምን ይላል? ያለና የሚኖር አልፋና ኦሜጋ እኔ ነኝ እያለ ነው። የእግዚአብሔር ቃል በዘጸአት ምዕራፍ 3 ከቁጥር 14 ላይ እግዚአብሔር ራሱ ለሙሴ ያለና የሚኖር እኔ ነኝ ያለውን ኢየሱስ ክርስቶስ ወይም ኤጎ የሚብሎ እግዚአብሔር ለራሱ የተጠቀመውን ቃል ኢየሱስ ክርስቶስ ለራሱ ሲጠቀም እዚህ ቦታ ታያላችሁ። ስለዚህ በቁርአን አላህ ያለና የሚኖር አልፋና ኦሜጋ እኔ ነኝ እያለ ነው። ኢየሱስ ክርስቶስን በመጽሐፍ ቅዱስ ውስጥ ያለና የሚኖር አልፋና ኦሜጋ እኔ ነኝ እያለ ነው። ስለዚህ አንድ ተራ ነብይ ዝም ብሎ ያለና የሚኖር እኔ ነኝ ሊል ይችላል? ይህ የአምላክ ንግግር የአምላክን መለኮታዊ ባህሪ ኢየሱስ ክርስቶስ ዘለዓለማዊነትን ዝም ብሎ እኔ ያለና የሚኖር ወይም ዘለዓለማዊ ነኝ ሊል ይችላል? እንዲሁም እዛው ከምዕራፍ 1 ዮሐንስ ራእይ ከቁጥር 17 እና 18 ላይ ኢየሱስ ክርስቶስ ዮሐንስን አትፍራ፣ ፊተኛና መጨረሻው እኔ ነኝ፣ ሕያውም ነኝ፣ ሞቼም ነበርሁ፣ የሲኦልና የሕይወት መክፈቻ በእጄ ነው እያለ ኢየሱስ ክርስቶስ ፊተኛና ኋለኛ ዘለዓለማዊ እንደሆነ በእግዚአብሔር ቃል ውስጥ ይናገራል። ስለዚህ አንድ ተራ ነብይ እነዚህን ንግግሮች ዝም ብሎ ሊጠቀማቸው አይችልም። ስለዚህ ኢየሱስ ክርስቶስ እኔ አምላክ ነኝ እያለ ነው። በምን ውስጥ? የእግዚአብሔርን መለኮታዊ ባህሪያቶችን በማሟላት እየተናገረ ነው። ወደ ሁለተኛው ማስረጃ እንለፍ። ከቁርአን ጠቅሰን ወደምን ሱራ 335 ላይ ቁርአን እንዲህ ይላል፣ ከአላህ ሌላ ኃጢአተኞችን የሚምር አንድም የለም ይላል። አዎ በእውነት የኛም የመጽሐፍ ቅዱስ አስተምሮ ማንኛውም አይነት ሰው ከእግዚአብሔር በቀር ኃጢአትን ይቅር የማለት ስልጣን የለውም። ስለዚህ እዚህም ቦታ ቁርአን እንዲህ ይላል፣ ከአላህ ሌላ ማንም ኃጢአትን ይቅር ማለት አይችልም ይላል። መክየት ሱራ 3 ከቁጥር 135 ላይ ኢየሱስ ክርስቶስ ዳይሬክት ይህንን ነገር ሲጠቀምና ኃጢአትን ይቅር ስል በዚህ ቦታ ታያላችሁ። የት? ማርቆስ ወንጌል ምዕራፍ 2 ከቁጥር 5 ላይ እንደዚህ ይላል፣ ኢየሱስም እምነታቸውን አይቶ ሽባውን አንተ ልጅ ኃጢአትህ ተሰረየችልህ አለው። ከጻፎችም አንዳንዶች በዚያ ተቀምጠው ነበር። በልባቸው ይህ ሰው ስለምን እንዲህ ይላል? የስድብ ንግግርስ ይናገራል? ከአንዱ ከእግዚአብሔር በቀር ኃጢአትን ሊያስተሰርይ ማን ይችላል ብለው አሰቡ። ወዲያውም ኢየሱስ በልባቸው እንዲህ እንዳሰቡ በመንፈስ አውቆ እንዲህ አላቸው፣ በልባችሁ ይህን ስለምን ታስባላችሁ? ሽባውን ኃጢአት የተሰረየችልህ ከማለት ወይስ ተነስተ አልጋይን ተሸክመ ሄድ ከማለት ማናቸው ይቀላል? ነገር ግን ለሰው ልጅ በምድር ላይ ኃጢአትን ሊያስተሰርይ ስልጣን እንዳለው እንድታውቁ ሽባውን አንተ እልሃለሁ አልጋህን ተሸክመ ሄድ፣ ወደ ቤቱም ተሸክሞ ሄደ ይላል። በዚህ ቦታ ኢየሱስ ክርስቶስ ኃጢአትን ይቅር ስልና ከዳተኞች ማለት ከጻፎችና ከፈሪሳውያን በዛ ተቀምጠው የነበሩ ከእግዚአብሔር ከአንዱ በቀር ኃጢአትን ይቅር ማለት ስልጣን ለማን አለው እያሉ ሲያግረመርሙ ኢየሱስ ክርስቶስ በልባቸው እንዳሰቡ አውቆ የሰው ልጅ በምድር ላይ እያለ ኃጢአትን ሊያስተሰርይ ስልጣን እንዳለው ታውቁ ዘንድ ብሎ ልጁን ተነስቶ እንዲሄድና ኃጢአቱ እንደተሰረየችለት ሲያሳየው ታያላችሁ። ስለዚህ በቁርአን ውስጥ ቁርአን ምዕራፍ 135 ላይ አላህ ኃጢአትን ይቅር የሚለው እርሱ ብቻ እንደሆነ ይናገራል። በመጽሐፍ ቅዱስ ውስጥ ደግሞ ኢየሱስ ክርስቶስ ራሱ ኃጢአትን ይቅር ስልና እዛም የነበሩ ሰዎች እንዴት ኃጢአትን ይቅር የማለት ስልጣን ማን ሰጠው ስሉ ኢየሱስ ክርስቶስ ስልጣን አለኝ ብሎ ዳይሬክት ሲናገር ታያላችሁ። ስለዚህ የአምላክን መለኮታዊ ባህሪ ኢየሱስ ክርስቶስ ሲፈጽም አንድ ተራ ነብይ ዝም ብሎ የአምላክን መለኮታዊ ባህሪና ኃጢአት ተሰርዮልሃል ማለት ይችላል?
አይችልም። ስለዚህ ኢየሱስ ክርስቶስ በዚህ ቦታ ኃጢአትን ይቅር ስል አምላክ እንደሆነ እያሳያቸው ነው፣ ቃል በቃል ዳይሬክት። ወደ ሶስተኛው ማስረጃ ቁርአን ሱራ 22 ከቁጥር 56 ላይ በዚያን ቀን ንግስናው የአላህ ብቻ ነው፣ በመካከላቸው ይፈርዳል፣ እንደዚሁም ያመኑትን መልካም ስራዎችን የሰሩትን በመደሰቻዎች ገነት ውስጥ እነዚያን የካዱትን ወይም በአንቀጾቻቸው የተስተባበሉትን ደግሞ በገሃነም ውስጥ ይጥላቸዋል ይላል። ይሄ ማለት አላህ የመጨረሻው ቀን ፈራጅ እንደሆነ ቁርአን እየተናገረ ነው። በመጨረሻው ቀን የሚፈርደውና በሙታንና በህያዋን መካከል ፍርድን የሚሰጠው ማን ነው? በቁርአን አስተምሮ መሰረት አላህ ብቻና ብቻ ነው። በመጽሐፍ ቅዱስ ውስጥ ደግሞ ማቴዎስ ወንጌል ምዕራፍ 25 ከቁጥር 31 እስከ 32 ላይ የሰው ልጅ በክብሩ በሚመጣበት ጊዜ ከእነርሱም ጋር ቅዱሳን መላእክት ሁሉ በዙፋን ጊዜ በክብሩ ዙፋን ይቀመጣል። አሕዛብም በፊቱ ይሰበሰባሉ። እረኛም በጎችን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል ይላል። ይህ ማለት በመጨረሻው ቀን ኢየሱስ ክርስቶስ ከቅዱሳንና ከመላእክቱ ጋር ሲመጣ በጎችንና ፍየሎችን እንደሚለይ፣ ይሄ ማለት አማኝ የሆኑትንና ኢአማን የሆኑትን እንደሚለያቸው ለይቶም ፍርድ እንደሚሰጣቸው ይናገራል። በዚህ ቦታ ውስጥ የመጨረሻው ቀን ፈራጅ በቁርአን መሰረት አላህ ነው። እዚህ ቦታ ደግሞ በመጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ የመጨረሻው ቀን ፈራጅ እንደሆነ መጽሐፍ ቅዱስ ዳይሬክት ያስቀምጣል። እንዲሁም እዛው ዮሐንስ ወንጌል ምዕራፍ 5 ከቁጥር 21 ላይ አብ ሙታንን እንደሚያስነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በማንም ላይ አይፈርድም ይላል። እዚህ ቦታ ላይ ወልድ ፈራጅ እንደሆነ የእግዚአብሔር ቃል ይናገራል። ወይም ኢየሱስ ክርስቶስ ራሱ እንደሚፈርድና ሕይወትን ለሚወዳቸው እንደሚሰጥ ወይም በእርሱ ለሚያምኑት ሕይወትን እንደሚሰጥ ይናገራል። አላህ በመጨረሻው ቀን ፈራጅ ነው በቁርአን መሰረት። ኢየሱስ ክርስቶስ ደግሞ በመጽሐፍ ቅዱስ ውስጥ ለሚወዳቸው ሕይወትን ሰጣቸዋል። ወይም በመጨረሻው ቀን ፈራጁ ሙታንን የማስነሳው እኔ ነኝ እያለ ዳይሬክት ኢየሱስ ክርስቶስ ሲናገር በዚህ ቦታ ታያላችሁ። እና አንድ ተራ ነቢይ፣ አንድ ተራ የእግዚአብሔር ወይም የአላህ መልእክተኛ ዝም ብሎ በመጨረሻው ቀን ለሙታን ሕይወትን የሚሰጠው ወይም በሙታን ላይ የሚፈርደው እኔ ነኝ ልልና መጽሐፍ ቅዱስ እርሱ ነው የሚፈርደው ልል ይችላል? በመጨረሻ ላይ እናያለን። ወደ አራተኛው ማስረጃ እንለፍ። ቁርአን አላህን ዳይሬክት እርሱ እውነት ነው ይላል። በቁርአን ውስጥ ሄዳችሁ ስታነቡ አላህን እርሱ እውነት ነው ይላል። በመጽሐፍ ቅዱስ ውስጥ ዮሐንስ ወንጌል ምዕራፍ 14 ከቁጥር 6 ላይ ኢየሱስ ክርስቶስ እኔ ሕይወት፣ እውነት፣ መንገድ ነኝ ብሏል። ስለዚህ አላህ በቁርአን መሰረት እውነት ነው። ማንኛውም አይነት ሰው እውነት ሊሆን ይችላል። ነቢይ ሊሆን ይችላል፣ ሐዋርያ ሊሆን ይችላል፣ ማንም ሊሆን ይችላል። ነገር ግን እውነት ሊሆን አይችልም። እውነት እግዚአብሔር ብቻ ነው በምንም አይነት አኳያ። ኢየሱስ ክርስቶስ ግን ዳይሬክት እኔ እውነት፣ ሕይወት፣ መንገድ ነኝ ይላል። ስለዚህ በቁርአን ውስጥ አላህ እውነት እንደሆነ የተነገረውን ኢየሱስ ክርስቶስ ዳይሬክት አምጥቶ እኔ እውነት ነኝ ልል ይችላል። አንድ ተራ ነቢይ እኔ እውነት ነኝ ልል ይችላል። ከአምላክ ባሻገር እውነት አላህ ነው። ስለዚህ ወይም እውነት እግዚአብሔር ብቻ ነው። ኢየሱስ ክርስቶስ ዳይሬክት እኔ እውነት ነኝ እያለ ነው። ስለዚህ አንድ ተራ ነቢይ ዝም ብሎ እኔ እውነት ነኝ ልል አይችልም። ስለዚህ ይህንን በደንብ አድርጋችሁ እንድታስቡበት ለእናንተ ተውላችኋለሁ። ወደ አምስተኛው ማስረጃ እንለፍ። በቁርአን ውስጥ ሱራ 22 ከቁጥር 7 ላይ ሴቲቱም በእርሱ ፈጽሞ ጥርጣሬ የለባትም፣ በመሆኑም አላህ በመቃብሮች ውስጥ ያሉትን ሁሉን የሚቀሰቅስ መሆኑ ነው ይላል። እዚህ ቦታ ሱራ 22 ከቁጥር 7 ላይ በመጨረሻው ቀን የሚያስነሳ ወይም ሕይወትን የሚሰጠው አላህ እንደሆነ ቁርአን በደንብ አድርጎ ይናገራል። እዚህ ቦታ ደግሞ ዮሐንስ ወንጌል ምዕራፍ 5 ከቁጥር 25 እስከ 29 ላይ እውነት እውነት እላችኋለሁ ማን ኢየሱስ ክርስቶስ ቃል በቃል እየተናገረ ነው ይህን ንግግር። የት? ዮሐንስ ወንጌል ምዕራፍ 5 ከቁጥር 25 እስከ 29 ላይ እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው፣ የሚሰሙትም በሕይወት ይኖራሉ። አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታልና የሰው ልጅ ስለሆነ ይፈርድ ዘንድ ስልጣን ሰጠው። በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። አይታችኋል። እዚህ ቦታ
ቁርአን 22 ከቁጥር 7 ላይ ሱራ አላህ በመጨረሻው ቀን የሚያስነሳውና ህይወትን የሚሰጥ እርሱ እንደሆነ ቁርአን በደንብ አድርጎ ይናገራል። ኢየሱስ ደግሞ በዮሐንስ ወንጌል ምዕራፍ 5 ከቁጥር 25 እስከ 29 ላይ በደንብ አድርጎ እውነት እውነት እላችኋለሁ ብሎ ደጋግሞ ተናግሮ በመጨረሻው ቀን ሙታን የእግዚአብሔርን ልጅ ድምጽ ወይም ወልደን ኢየሱስን የሚሰሙበት ሰዓት ይመጣል እያለ ዳይሬክት ስለ አምላክነቱ ሲናገር ታያላችሁ። አንድ ተራ ነብይ እኔ በመጨረሻው ቀን ሙታኖች ድምፄን ሰምተው ይነሳሉ ልል ይችላል? ከአምላክ በቀር በመጨረሻው ዘመን ሊፈርድና ለሙታን ህይወትን ሊሰጥ የሚችል ማን ነው? ስለዚህ ኢየሱስ ክርስቶስ እዚህ ቦታ ዳይሬክት እኔ ለሙታን ህይወትን የሚሰጥና ሙታንን የማስነሳ እኔ ነኝ እያላቸው ነው። ስለዚህ አንድ ተራ ነብይ ሊናገርና ልል የማይችለው ንግግር ኢየሱስ ክርስቶስ እኔ አምላክ ነኝ እያለ ወይም በመጨረሻው ቀን የሚሆነውን ነገር እየተናገረ መሆኑን በደንብ አድርገን ልንገነዘበውና ልናየው ያስፈልጋል። እና እዚህ ቦታ ላይ በማስረጃው ላይ ተደግፋችሁ በደንብ አድርጋችሁ እንድታዩት ለናንተ ተውላችኋለሁ። የት ሱራ 22 ከቁጥር 7 ላይ እና ዮሐንስ ወንጌል ምዕራፍ 5 ከ25 እስከ 29 ያለውን በደንብ አንብቡ፣ አገናኙ፣ ኢየሱስ ክርስቶስን አምላክነት እዩ። ወደ ስድስተኛው ማስረጃ እንለፍ። ሱራ 57 ከቁጥር 1 ላይ በሰማያት በምድር ያለው ሁሉ ለአላህ ይገዛል፣ እርሱ አሸናፊና ጥበበኛው ነው ይላል። ስለዚህ በቁርአን አጠራር መሰረት ስልጣን በምድርና በሰማይ ያለው እንዲሁም ስልጣን የተሰጠው በሁሉም ሰው ላይ አሸናፊ የሆነው ባለስልጣን የሆነው አምልኮን ሊቀበል ዘንድ የተገባው አላህ ብቻ ነው። ለምን? እግዚአብሔር ስለሆነ። በምን አጠራር መሰረት? በቁርአን አስተምሮ መሰረት። በማቴዎስ ወንጌል ምዕራፍ 28 ላይ ዳችሁ ስታዩ ኢየሱስ ክርስቶስ እያረገ የተናገረው ንግግር አለ። ምንድነው የተናገረው? ስልጣን በምድርና በሰማይ ለኔ ተሰጠኝ። ስለዚህ ኢየሱስ ክርስቶስ ስልጣን በምድር ስልጣን በሰማይ ለኔ ተሰጠኝ ይላል። አንድ ተራ ነብይ ዝም ብሎ ስልጣን ለኔ ተሰጠኝ በሰማይና በምድር ልል ይችላል? አይችልም በጭራሽ። እኔ አሁን ተነስቼ የፈለገ ሙታንን ባስነሳ፣ የፈለገ ተአምራትን ብሰራ፣ የፈለገ ነብይ ቢሆን፣ የፈለገ ሐዋርያ ቢሆን ስልጣን በምድርና በሰማይ ለኔ ተሰጠኝ ልል አልችልም። ስለዚህ ኢየሱስ ክርስቶስ ስልጣን ለኔ በምድርና በሰማይ ተሰጠኝ ይላል ወይም አለኝ ይላል። ስለዚህ ከአምላክ በቀር በምድርና በሰማይ ስልጣን ያለው የለም። ኢየሱስ ክርስቶስ ባለስልጣንና ኢየሱስ ክርስቶስ አምላክ እንደሆነ በዚህ ቦታ ማየት ትችላላችሁ። ኢየሱስ ክርስቶስን አምላክነት የሚናገሩ የመጽሐፍ ቅዱስ ጥቅሶችን ከብዙዎቹ ጥቂቶችን አንድ በአንድ እስኪ ትንሽ ዘርዝረን እንያቸው። ኢየሱስ በዮሐንስ ወንጌል ምዕራፍ 17 ከቁጥር 5 ላይ አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር በራሴ ዘንድ አክብረኝ ይላል። ዓለም ሳይፈጠር በፊት በአንተ ዘንድ በነበረኝ ክብር አንተ በአንተ ዘንድ አክብረኝ ይላል። እንዲሁም ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። በመጀመሪያ ቃል ነበረ። ቃል የተባለው እዚህ ቦታ ኢየሱስ ነው። ቃልም በእግዚአብሔር ዘንድ ነበረ፣ ከእግዚአብሔር ጋር ይኖር ነበረ። ቃልም ማን ነበረ? ራሱ እግዚአብሔር ነበረ ይላል። እንዲሁም ማቴዎስ 22 ከቁጥር 41 እስከ 45 ላይ ኢየሱስ ክርስቶስ የዳዊት ጌታ መሆኑ ተጠቅሷል። ዮሐንስ ወንጌል ምዕራፍ 8:39 ላይ ከአብርሃም በፊት እንደነበረ ዘለዓለማዊነቱን ቅድሚያዊ ነውን ኢተርኒቲውን ተናግሯል። እንዲሁም ማቴዎስ 12:6 ላይ የቤተ መቅደስ ጌታ እንደሆነ ወይም ከቤተ መቅደስ እንደሚበልጥ ተናግሯል። ማቴዎስ 11 ላይ ከአባቱ ጋር ልዩ ግንኙነት እንዳለው ኢየሱስ ክርስቶስ በመጽሐፍ ቅዱስ ውስጥ ተናግሯል። እንዲሁም ዮሐንስ ወንጌል ምዕራፍ 14 እና 13 እስከ 14 ላይ ጸሎትን እንደሚሰማ ተናግሯል። ማቴዎስ ወንጌል 12 እና እስከ 22 ላይ ስልጣን ሁሉ በሰማይና በምድር እንደተሰጠው የቀደሙ ቦታ ላይ ኢየሱስ ክርስቶስ ተናግሯል። ዮሐንስ 16 እስከ 15 ላይ የአባቱ የሆነ ሁሉ የእርሱ እንደሆነ ተናግሯል። ስለዚህ በዚህም ምክንያት ኢየሱስ ክርስቶስ በምድርና በሰማይ ስልጣን ተሰጠኝ አለ። የቤተ መቅደስ ጌታ፣ የዳዊት ጌታ ወይም ልጅ እንደሆነ ተናግሯል። ኢየሱስ ክርስቶስ ብዙ ጥቅሶች ስለ ኢየሱስ ክርስቶስ አምላክነት የሚናገሩ አሉ። እንዲሁም ዕብራውያን ላይ ሄዳችሁ ስታዩ ዕብራውያን ምዕራፍ 1 ከቁጥር 6 ጀምሮ
እግዚአብሔር ራሱ ስለ ኢየሱስ ክርስቶስ ሲናገር ታያላችሁ። ስለ ኢየሱስ ክርስቶስ አምላክነት እግዚአብሔር አብ ራሱ ሲናገር ታያላችሁ። አምላክ ሆይ ብሎ መንግስት ለዘላለም ይኖራል፣ የመንግስትን በትር የቅንነት በትር ነው ያለ እግዚአብሔር አብ አምላክ ሆይ ብሎ ስለ ኢየሱስ ክርስቶስ ሲናገር ታያላችሁ። ስለዚህ ዛሬ ከቁርአን አንድ በአንድ ጠቅሰን ከመጽሐፍ ቅዱስና ከቁርአን ጋር አነጻጽረን ኢየሱስ ክርስቶስን አምላክነት አይተናል። ዳግም እንደዚህ አይነት ቪዲዮ ላይ እንድንገናኝ የደውል ምልክቷን እና ሰብስክራይብ በማድረግ እኔንም እንድትደግፉ ላይክ በማድረግ ቻናሉን ማሳደግ እንድትችሉ በጌታ ፍቅር ጠይቃችኋለሁ። የተሰማችሁን ነገር በኮሜንት ላይ ጻፉልኝ። ምንም አይነት እንደዚህ የሙስሊም ጥያቄዎችን ክርስቲያን ተኮር የሆኑ ውስጣችሁ ጥያቄ ሆነባችሁ ነገር ካለ በኮሜንት ላይ አስቀምጡልኝ፣ ሰርቼ አመጣችኋለሁ። ዳግም እንድንገናኝ ሰብስክራይብ እንዳደረጋችሁ እስኪ ቼክ አድርጉ። ሸር ቆዩልኝ፣ ሼር አድርጉ ለሙስሊም። አመሰግናለሁ ስለሰማችሁኝ እስከዚህ